በምስራቅ አርሲ ዞን እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመታት አዛውንት የሚሆኑ 25 የኦርቶዶክስ እምነት ተከታዮች መገደላቸው ተገለጸ። በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች በተያዘው የጥቅምት ወር ብቻ 25 የኦርቶዶክስ እምነት ተከታዮች መገደላቸውን የቤተ ክርስቲያኗ መገናኛ ብዙሃን ዘግቧል። በታጣቂዎች የተገደሉት ሰዎች እድሜያቸው ከ2 ዓመት ጨቅላ ህጻን አንስቶ እስከ 75 ዓመታት አዛውንት መሆናቸውም ተሰምቷል። ከ5 ቀናት በፊት ጥቅምት 14 ቀን 2018 ዓ.ም በጉናና መርቲ ወረዳዎች ድንበር ላይ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች መገደላቸውም ተሰምቷል። ከ2 ቀናት በፊት ደግሞ በዞኑ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 2017 ዓ.ም ሌሊት ላይ 3 ሰዎች በተገኙበት ተገድለዋል። ትላንት ሌሊት ደግሞ 5 የኦርቶዶክስ እምነት ተከታዮች በተመሳሳይ ሁኔታ መገደላቸውን የምስራቅ አርሲ ሀገረ ስብከት አስታውቋል ተብሏል። በዞኑ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ በተደጋጋሚ የንብረት ውድመትና ግድያ ሲፈጸም መቆየቱን የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልዴ ተናግረዋል። ምዕመኑ ላይ ያተኮረው ግድያ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙ ነው የተናገሩት። በዚህ ወር ብቻ በሀገረ ስብከቱ 25 ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂዎች ቡድኖች የተገደሉ መሆኑ ተመላክቷል። በመርቲና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱንም ሀገረ ስብከቱ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ለምንድን ነው የሞቱት ሰዎች ሳይሆኑ ኦርቶዶክሳውያን ብሎ መግለጥ ያስፈለገው? በትክክል የሰዎች ሞት እንዲቆም ከተፈለገ ሰዎች ሞቱ። ለምን ሰው ይሞታል? ለምን ሰዎች በነፃነት የሚንቀሳቀሱበትን እድል ያጣሉ ብለን አንጠይቅም? ለምንድን ነው ኦርቶዶክሳውያን ሞቱ የሚል ዜናን ብዙዎች የሚያራግቡት? እስኪ ይህንን አቅደው ከሚሰሩት አካል አንጻር ዘጋቢ ነን ብለን የምንል ሰዎችስ ቢሆን የኦርቶዶክስ እምነት ተከታዮች ወይም ኦርቶዶክሳውያን እያለ የምንጠራው ሰው መሆንን ያላከበረ ሃይማኖት፣ ሰው መሆንን ያላከበረ ጋዜጠኛ፣ ሰው መሆንን ያላከበረ መንግስት፣ ሰው መሆንን ያላከበረ ማንኛውም አካል እንዴት ስለ ኦርቶዶክስ ተቆርቋሪ ሊሆን ቻለ? ይሄ በሃይማኖታችን በክብራችን መጥቶ ያንን ሃይማኖት ኖረ ነው በኦርቶዶክስ ስም የተቀበለውን እምነት ከፈጣሪ ጋር የምንገናኝበት ድልድይ ከማድረግ ይልቅ እዚህ ጋር እየተገዳደልን የምንባላበት መስመር አድርጎ ጠላት የሰራውን ክፉ የጥፋት ወጥመድ እየተገበርን አይመስልም ወይ? የጥላት አጀንዳን እያስፈጸምን አይመስልም ወይ? ሰዎች ለምን ይሞታሉ? ሰዎች ለምን ይጎዳሉ? ሰዎች ለምን እንዲህ ይሆናሉ? እያልን መጠየቅ ሲገባን አበከረን ኦርቶዶክሳውያን ሞቱ ማለት ከኦርቶዶክስና ከሌላው አካል ጋር ያለን ነጥሎ ጥላቻንና ጥፋትን ለማራመድ ወይም ለማባባስ የምንሰራ አይመስልም ወይ? ጤነኞች ከሆንን ሰውነት ይቅደም። ሰውነትን ያላከበረ ወራዳ ማንነት ደግሞ ስለምንም ነገር ባይናገር የተሻለ ነው። በዛም ይሁን በዚህ እውነት ያሸንፋል። የሰው ልጆችን የፈጠረው አምላክ ፈጣሪ ይፍረድ። የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት መፈራረሙ ተነገረ። የኢትዮጵያ አየር መንገድ ግሩፕ ከቻፓ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት ነው የተፈራረመው። የመግባቢያ ስምምነቱን የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞና የቻፓ ኩባንያ መስራቾች ትናንት ጠዋት ጥቅምት 20 ቀን 2018 ዓ.ም ተፈራርመውታል። በስምምነቱ መሰረት ቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ላይ ድረገጽ ላይ በሁሉም የክፍያ አማራጮች የትኬት ግዢ አገልግሎት እንዲያገኙም ያስችላል ተብሏል። በዚሁ ወቅት የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞ ከቻፓ ኩባንያ ጋር የተደረገው ስምምነት ደንበኞች በአንድ ፕላትፎርም በቀላሉ የቲኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጧል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት የሀገር ውስጥ የቲኬት ወይም የቴክ ኩባንያዎች እንዲጠናከሩ እንደሚረዳም ነው የጠቆሙት። የቻፓ ኩባንያ ዋና ስራ አስፈጻሚ አቶ ናኤል ኃይለ ማርያም በበኩላቸው
የአየር መንገዱ ደንበኞች የኢቲኤም ካርድ ቁጥርን በመጠቀም ያለ ማሽን ክፍያ መፈጸም እንደሚችሉም ተናግረዋል። አክለውም ኩባንያው ወደፊት ኢትዮጵያውያን ቴክኖሎጂን በመጠቀም ማንኛውንም ምርትና አገልግሎቶች እንዲገዙ የሚያስችል አሰራር ለመፍጠር ህልም እንዳለውም መግለጻቸውን የዘገበው ኢቢሲ ነው። ከ4 ዓመታት በፊት በሁለት ኢትዮጵያውያን የተመሰረተው ቻፓ ኩባንያ ከ60 በላይ ለሚሆኑ ሰዎች የስራ ዕድል መፍጠሩም ዘገባው አመላክቷል። በቀይ ባህር ጉዳይ ኢትዮጵያና ኤርትራን ለማደራደር ሩሲያና ቻይና የተሻለ እድል አላቸው ተባለ። በሁለቱ የአፍሪካ ቀንድ ሀገራት ውስጥ ሞስኮና ቤጂንግ በዲፕሎማሲ በንግድና በወታደራዊ ትብብር መስክ ያላቸው ተሳትፎ ተጽዕኖ ድርድሩን ውጤታማ ሊያደርገው እንደሚችል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ረዳት ፕሮፌሰሩ ሞክረም ሚፍታህ ለስፑትኒክስ አፍሪካ ተናግረዋል። ምሁሩ በሁለቱ ሀገራት የሚቀርበው የመፍትሄ ሀሳብ ተደማጭነቱ ከፍተኛ ይሆናል ብለው እንደሚያምኑም ጠቁመዋል። ኤርትራ በማዕቀቦቻቸው ምክንያት አሜሪካና በርካታ ምዕራባውያን ሀገራትን እንደ ስጋት ነው የምታያቸው። በአንጻሩ ቻይናና ሩሲያ በሁለቱም ሀገራት ውስጥ አሉ። እንደውም ቻይና ኤርትራን የቤልት ኤንድ ሮድ ኢኒሼቲቭ አካል አድርጋታለች። ከኢትዮጵያ ጋርም ሁነቱ የማይፈታው ስልታዊ ትብብርና ወዳጅነት በ2015 መስርታለች። በዲፕሎማሲያዊና ወታደራዊ ትብብር ዘርፍ ሩሲያ ያላት አጋርነትም ተጠቃሽ ነው ብለዋል። ሩሲያና ቻይና ከሁለቱ ሀገራት ጋር ያላቸውን ተአማኒ የፖለቲካ ግንኙነት በመጠቀም ማደራደር ከቻሉ አሁን ያለውን ውጥረት ማርገብ እንደሚቻልም ረዳት ፕሮፌሰሩ እምነታቸውን ገልጿል። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ተገኝተው አሜሪካ፣ ቻይና፣ ሩሲያ፣ አውሮፓና አፍሪካ ህብረት በቀይ ባህር ዙሪያ የማደራደር ሚና እንዲኖራቸው መጠየቃቸውን ስፑትኒክስ በዘገባው አሳውሷል። ትራምፕና ጂፒንግ ለምን ያክል ሰከንድ ይጨባበጣሉ በሚል የቁማር ጨዋታ ተካሂዶ እንደነበር ተሰማ። ፖሊማርኬት የተሰኘው ድረገጽ መሪዎቹ ለምን ያክል ጊዜ እንደሚጨባበጡ ውርድ አስቀምጦ ነበር ተብሏል። የቻይናውና የአሜሪካው መሪ ለ25 ሰከንድ የተጨባበጡት ሲሆን ይህን ለገመቱ ለቁማርተኞች ወርቅም አስገኝቷል። ከ10 ሰከንድ በላይ የሚለው ምርጫ ብዙ ሰው አልገመተውም ነበር። ይህን ለገመቱ ሰዎች ግን ከፍተኛ ትርፍ አስገኝቶላቸዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግር ካደረጉ በኋላ የተከሰቱ ሁለት ጉዳዮችን እንመልከት። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 ቀን 2018 ዓ.ም በፓርላማ ተገኝተው ከምክር ቤት አባላቱ ለተነሱላቸው ጥያቄዎች ማብራሪያና ምላሽ ሰጥቷል። ጠቅላይ ሚኒስትሩ ምላሽ ከሰጡባቸው በርካታ ጥያቄዎች ውስጥ የፕሪቶሪያ ስምምነት ኢትዮጵያ ከኤርትራ ጋር ስለገባችበት ውጥረት ምክንያትና የባህር በር ስለማግኘትም የተመለከተው ይገኝበታል። አብይ በገለጿቸው ከትግራይ ወገን ዋናዎቹ የፕሪቶሪያ ሰላም ስምምነት ፈራሚዎች ጀነራል ጻድቃን ከጌታቸው ረዳና አሰፋ ከአብርሃ መሆናቸውንም ተናግረው ነበር። ይሁን እንጂ ፕሪቶሪያን የማያውቁ በስፍራው ያልነበሩ ሰዎች ፕሪቶሪያን እናክብር ይላሉ በማለት ወቅተዋል። ይህን የጠቅላይ ሚኒስትሩ ንግግር ተከትሎ ህወሓት ለተባበሩት መንግስታትና ለአፍሪካ ህብረት ደብዳቤ ልኳል። ከምርጫ ቦርድ ህጋዊ ፓርቲነቱን የተሰረዘው ህወሓት በደብዳቤው የፌዴራል መንግስቱ በስምምነቱ የሚጠበቅበትን ኃላፊነት እየተወጣ አይደለም በማለት ከሷል። ጠቅላይ ሚኒስትሩ ከትግራይ ወገን ስምምነቱን የተፈራረሙት በማለት የጠቀሷቸው 3 ግለሰቦች አሁን ላይ ከኢትዮጵያ መንግስት ጋር እየሰሩ ያሉ እና ህወሓትንም ሆነ የትግራይን ህዝብ የማይወክሉ ናቸው በማለትም አጣጥሏል። ጠቅላይ ሚኒስትሩ የፕሪቶሪያ ሰላም ስምምነቱን ከተመረጡ ግለሰቦች ጋር የተደረገ አስመስለው መናገራቸውን የስምምነቱን ህጋዊ መሰረት የሚያሳጣ ነው ሲል ህወሓት ትላንት ጥቅምት 17 ይፋ ባደረገው ደብዳቤው አስታውቋል። ሌላኛው ክስተት ደግሞ ኤርትራን የተመለከተ ነው። የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ለጉብኝት ወደ ግብጽ አቅንቷል። ጉብኝታቸውን ተከትሎ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ውይይትም አድርገዋል ተብሏል። የተከበራችሁ አድማጭ ተመልካቾቻችን፣ ለመሆኑ ህወሓት በተደጋጋሚ የፕሪቶሪያ ስምምነት የሚለው ነገር የፕሪቶሪያ ስምምነት አንቀጽ ይህን ያህል ብሎ የሚገልጸው ነገር ያልሆነው ለምንድን ነው? ለመሆኑ የፕሪቶሪያን ስምምነት ያውቀዋልን ህወሓት ወይም ቆሞ ቀር የሆነው የህወሓት ክፍል? ይህ ቆሞ ቀር የሆነው የህወሓት ክፍል እንደ ሀገር በሀገር ሀብት ላይ በጀቱንም ሆነ ሌሎች ወጪዎችን አንጠልጥሎ
ከሀገር ጋር በጠላትነት ራሱን እየፈረጀ ጥምዶን መሰረትኩ የሚል እንደ ሀገር የተዘጋውን ድንበር ከፍቶ ከሌላ ሀገራት ጋር ግንኙነት የሚፈጥር ቡድን በእውነት ይህ ቡድን የፕሪቶሪያ ስምምነትን አከበርኩ ይላል? እስኪ እንጠይቅ። የፕሪቶሪያ ስምምነት ምን ይላል? እርሱንስ ይህ ከሳሽ የሆነው ኃይል የትኛውን አንቀጽ እሱ አክብሮ ሌሎች የትኛውን አንቀጽ ሻሩት? ይንገረን። በትክክል እዛ ውል ላይ የተቀመጠውን ነገር እርሱም ተናግሮ ያመነበትን ተናግሮ ያላመነበትንም ገልጾ እኔና እናንተ ሳንሳሳት ፍርድ እንድንሰጥና በትክክል ችግር ፈጣሪው ችግር እንዲፈታ እያወራ ሌላ ችግር እየፈጠረ የሚሄድበትን የዛን የህዝብና የሀገርን ችግር በዘላቂነት ከምድራችን የምናስወግድበት ዘመን እንዲመጣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ሀገራቸው ለኤርትራ ሉዓላዊነትና የግዛት አንድነት የምትሰጠውን ድጋፍ የኤርትራውያን ፕሬዝዳንት ኢሳያስ አፈወርቂ ካይሮ ላይ አግኝተው ባነጋገሩበት ወቅት ተናገሩ ተባለ። ኢትዮጵያና ኤርትራ በአሰብ ወደብ ሳቢያ ወደ ግጭት ሊያመሩ ይችላሉ የሚለውን ስጋት እያየለ በመጣበት በአሁኑ ወቅት ነው ኢሳያስ የግብፅን ድጋፍ ለማግኘት እየሮጡ ግብፅ የገቡት። ህብረተሰቡ የአካባቢውን ሰላም ለማጠናከር ከጸጥታ ኃይሉ ጋር ተቀናጅተው መስራት እንደሚገባ ተገለጠ። ህብረተሰቡ የአካባቢውን ሰላም ለማጠናከር ከጸጥታ ኃይሉ ጋር ተቀናጅቶ መስራት እንደሚገባው በሰሜን ምዕራብ ዕዝ የአንድ ኮር አዛዥ ብርጋዴር ጀነራል መካሽ ጀንበሬ ናቸው የተናገሩት። ጀነራል መኮንኑ በማዕከላዊ ጎንደር ከአለፋ ሻውራና አካባቢው ከተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና የማህበረሰብ ተወካዮች ጋር የአካባቢውን ሰላም በጽኑ መሰረት ላይ ለመገንባት በሚያስችሉ ጉዳዮች ዙሪያ ተወያይተዋል። ሀገር የማፍረስ ተልዕኮን ከታሪካዊ ጠላቶቻችን የተቀበለው ጽንፈኛው የጃዊሳው ቡድን ለወላጆች፣ ለሃይማኖት አባቶች እንዲሁም ለሀገር ሽማግሌዎች ክብር የሌለው ዘራፊ ቡድን ነውም ብለዋል። የህዝብ ሰላም በጽንፈኞች መታወክ የለበትም ያሉት ብርጋዴር ጀነራል መካሽ መንግስት ያቀረበውን የሰላም አማራጭ ባለመቀበል የህዝቡን ሰላም የሚያውኩ የጽንፈኛውን ቡድን ሙሉ በሙሉ በመደምሰስ የቀጠናውን ሰላም አስተማማኝ እናደርጋለን ሲሉም ገልጧል። ዋነኛው የሰላም ባለቤት ህዝቡ ነው ያሉት አዛዡ ሁሉም በየተሰማራበት የስራ መስክ ሰላምን ለማስፈን በሚደረገው ጥረት የበኩሉን ኃላፊነት ሊወጣ እንደሚገባም አስገንዝበዋል። ተሳታፊዎቹ በበኩላቸው የተገኘውን አንጻራዊ ሰላም በዘላቂነት ለማስቀጠል በሚደረገው ጥረት ከጸጥታ ኃይሉና ከመንግስት አካላት ጋር በጥምረት እንሰራለን በማለትም ነው የተናገሩት ሲል መከላከያ የዘገበው። ክፍለ ጦሩ የወረዳውን ሰላም ሊያረጋግጡ የሚችሉ ሚሊሻዎችን እያሰለጠነ ነው ተባለ። በኮማንዶ እና አየር ወለድ ዕዝ የኮማንዶ ክፍለ ጦር በኦሮሞ ብሔረሰብ ዞን በአርጡማ ፋርሲ ወረዳ በጨፋ ሮቢት ከተማ የአካባቢውን ጸጥታ ሊያረጋግጡ የሚችሉ ሚሊሻዎችን በማሰልጠን ላይ ይገኛል ተብሏል። የኮማንዶ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስቴ የሶስተኛ ዙር ሚሊሻዎችን ማሰልጠን በአንድ በኩል በአካባቢው የሚንቀሳቀሰውን የሸኔን ቡድን አከርካሪውን ለመስበር፣ በሌላ በኩል ደግሞ የወረዳውን እና የከተማውን የጸጥታ ኃይል ለማጠናከር እንደሚረዳም ተናግሯል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ኮሎኔል አበባው ሞላ በበኩላቸው የሚሊሻ አባላት ሰልጥነው ሲመረቁ በአካባቢው የሚንቀሳቀሰው የሸኔ ቡድን ላይ አስፈላጊውን እርምጃ በመውሰድ የቀጠናውን ሰላም በዘላቂነት ለማረጋገጥ እንደሚረዳም ገልጸዋል። የጨፋ ሮቢት ከተማ ከንቲባ አቶ ሰይድ መሐመድ የኮማንዶ ክፍለ ጦር ህዝብ ላይ ዘረፋ፣ አፈና፣ አሰቃቂ ድብደባና ግድያ ከሚፈጽመው ጽንፈኛ ቡድን ነፃ ከማውጣት ባሻገር የወረዳውን የጸጥታ ኃይል በማሰልጠን ሰላም እንድናጸና ከፍተኛ አቅም ፈጥሮልናልም ብለዋል። የዞኑ ሚሊሻ ጽሕፈት ቤት ኃላፊ አቶ ኢየሱፍ አብዲ የወረዳውን የጸጥታ ኃይል ለማደራጀት እስከ ህይወት መስዋዕትነት ከፍለው እዚህ ያደረሰን መከላከያ ሰራዊታችን በመሆኑ ምስጋና ለሰራዊቱ እንደሚገባ ገልጠው ለቀጣይ በሚኖረው ግዳጅም ከመከላከያ ሰራዊቱ ጋር ተሰልፈን የህዝባችን ጸር የሆነውን ጽንፈኛና የሸኔ ቡድን ከገባበት ገብተን በመመንጠር ዘላቂ ሰላማችንን እናረጋግጣለንም ብለዋል ሲል መከላከያ ነው የዘገበው።
ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ አወገዙ። መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆለንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አውግዘው መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱን እንዲወጣም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ትናንት ጥቅምት 20 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር በጉና፣ በመርቲ፣ በሸርካና በሆለንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙንም ገልጿል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ በሆነ የሀዘን ስሜት ነው ብሏል መግለጫው አያይዘውም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚገፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታልም ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫው በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን መሆኑን ገልጿል። ጉባኤው መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራም በአጽንኦት ጠይቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በበኩሉ ባወጣው የሐዘን መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ኢሰብአዊ ድርጊት አውግዟል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓ በበኩሉ ዛሬ ባወጣው መግለጫው በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መስፈን የሚታገሉ ኃይሎች ሁሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር ነው ሲልም ነው የገለጠው። በአዲስ አበባ የመንግስት ኮድ 4 ተሽከርካሪዎች የትራፊክ ህግን በመጣስ እንዳስቸገሩት የከተማዋ ትራፊክ ማኔጅመንት ባለስልጣን ገለጠ። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነም ባለስልጣናቱ ነው ያስታወቀው። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ህግን በመጣስ ህግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠሩባቸው እንደሆነም ገልጿል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውንም ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድም ይነዳሉ ብለዋል። አቶ አያሌው አክለውም እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጿል። ይህ ድርጊታቸውም ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ያሉት ባለስልጣኑ አሁን ላይ ህግን የሚጥሱ የትራፊክ መብራትና የተከለከሉ መንገዶችን የሚጠቀሙ ባለስልጣናትም ሆነ ማንኛውንም አሽከርካሪዎች እየቀጣ መሆኑን ጠቁሟል። አቶ አያሌው እንደገለጹት ጥሶ የሄደውን ተሽከርካሪ ታርጋ ቁጥሩን በመመዝገብ በሚመለከታቸው አካላት አማካኝነት በማስጠራት ጥብቅ ቁጥጥርና ክትትል እንደሚደረግም ለሸገር ሬዲዮ ተናግሯል። ባለስልጣንነት ባለጌነት ነው ወይ? ህዝብን ለማገልገል የተወከለ ሰው ህዝብንና ስርዓትን ማበላሸት ነው ወይ? ይህን አይነት ጥጋብ፣ ይህን አይነት እብሪት፣ ይህን አይነት ጨቋኝነት መቆም እንዲችል ስለሆነ ለህዝብ ሊታዘዝ የወጣ ባለስልጣን በዚህ ልክ መባረጉ አግባብ ነው ብለን አናስብም። እባካችሁ የተሰጣችሁን ክብር በአግባቡ መንዝሩት። በዚህ እብሪታችሁ፣ በዚህ ሁነታችሁ የሄዳችሁ ሰዎች እዩት። ትዳራችሁ ምን እንደሆነ፣ ኑሯችሁ ምን እንደሆነ። ሌሎች እብሪት ሆነው ኢትዮጵያን በመበደል ላይ ተቀጥረው ኢትዮጵያን ለማዋረድ ሲሰሩ የኖሩ ባለስልጣናት፣ ባለሀብት ወይም ሌሎች ብትሏቸው
ብቻ ኢትዮጵያዊ ሆነው ለኢትዮጵያ ጥፋት የፊት ተሰላፊ የሆኑ አካላትን ሁሉ ጠይቋቸው ምን እየሆኑ እንዳሉ። ለማንኛውም ለህዝብ ልታገለግሉ ወጣችሁ ህዝብን መበደል ይብቃ እንላለን። ኢትዮጵያ የካይሮ ኬፕ ታውን ኮሪደር አካል የሆነውን የሞጆ ሐዋሳ የፍጥነት መንገድ ግንባታ ልታጠናቀቅ ተቃርባለች ሲል የዓለም ባንክ አስታወቀ። ኢትዮጵያ የካይሮ ኬፕ ታውን መንገድ ኮሪደር አካል የሆነውን 202 ኪሎ ሜትር ርዝመት ያለው የሞጆ ሐዋሳን የፍጥነት መንገድ ግንባታ ማጠናቀቂያ ምዕራፍ ላይ ደርሳለች ሲል የዓለም ባንክ ነው የገለጠው። እንደ ዓለም ባንክ መረጃ መሰረት ፕሮጀክቱ ከፍተኛ ጥራት ያለው ለጉዞ የሚወስደውን ጊዜ በከፍተኛ ሁኔታ እንደሚቀንስ፣ የተሽከርካሪዎችን የስራ ማስኬጃ ወጪ እንደሚያቃልና አካባቢው ትስስር እንደሚያጠናክርም ይጠበቃል ብሏል። ፕሮጀክቱ ሙሉ በሙሉ ተጠናቆ ስራ ሲጀምር ለጉዞ የሚፈጀውን ጊዜ እስከ 40% እንዲሁም ለተሽከርካሪዎች ስራ ማስኬጃ የሚወጣውን ወጪ ደግሞ ከ15 እስከ 20% እንደሚቀንስ የተገለጸ ሲሆን በመንገዱ አካባቢ ለሚኖሩ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች ለገበያ፣ ለአገልግሎቶችና ለኢንዱስትሪ ዞኖች ያላቸውን ተደራሽነት እንደሚያሻሽልም ተመላክቷል። የሞጆ ሐዋሳ የፍጥነት መንገድ በኢትዮጵያ ሁለተኛው ዋና የክፍያ መንገድ ሲሆን ዓለም አቀፍ የፍጥነት መንገድ ደረጃዎችን በማሟላት ደግሞ የመጀመሪያው ነውም ተብሏል። ከአዲስ አበባ በስተደቡብ የተዘረጋው መንገዱ ሞጆ፣ ባቱ፣ ሻሸመኔና ሐዋሳን የመሳሰሉ ቁልፍ የከተማና የኢንዱስትሪ ማዕከላትን በማገናኘት ለሀገር ውስጥና ለድንበር ተሻጋሪ ንግድ ወሳኝ ኮሪደር መሆኑም ተጠቁሟል። ህወሓት የፕሪቶሪያ ሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲልም በመክሰስ ስምምነቱን ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲልም አስጠንቅቋል። ህወሓት ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌውን ለመተግበር አልቻለም ሲልም ነው የገለጸው። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢ ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያው ሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ መልሶ ግንባታ እና ለፖለቲካ ውይይት መሰረት መጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ ህወሓትን የፕሪቶሪያ ሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸውም ይታወሳል ብሏል። እሺ፣ መንገድ እየዘጋ ተፈናቃዮች ወልቃይት ላይ የሆነውን ነገር አይታቸዋል። መመለስ ይችላሉ ሲባል እነሱን አግቶ የሚደራደረው ማን ነው? ለዲዲአር የሚላከውን ገንዘብ ወታደሮችን በካምፕ አግቶ ማለት ነው የሚከፍለው ማን ነው? ጥምዶን የመሰረተው ማን ነው? አማራ ክልል ላይ ወልዲያና አካባቢው ላይ በፋኖ ጃዊሳው ስም አብሮ ከሻዕቢያ ወታደሮች ጋር ሆኖ የሚዋጋው ማን ነው? ፋኖ ብሎ የመጣው ኃይል የኛ ተላላኪ ነው ብሎ በአደባባይ የተናገረው ይኸው ቆመቆሩ የህወሓት ክንፍ አይደለምን? ይህንን የሚረሳ ሰው አለን? ለመሆኑ እንደ ኢትዮጵያ የሚያስብ ከሆነ በቀላሉ ህወሓት ለምን ወልቃይት ካልተመለሰ ወይስ ሌላ ለምን አለ? በተንጠልጣይነት በኢትዮጵያ ላይ ተለጥፎ እያለ ዜጎቹን እያጎሳቆለ ነውሩን እሱ የተናገረውን ነውር ሁሉ ራሱ ክዶ የህዝብን እልቂት አላለቅንም ብሎ ለምን አለ? በእውነት ይህ ስብስብ ከየት የመጣ ነው?